እግዚአብሔር ነው በእኛ መሃል የሚሰራው እግዚአብሔር ነው በእኛ መሃል የሚሰራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር እጅግ የተወደዳችሁ የእግዚአብሔር ሕዝብ እግዚአብሔር አምላካችን በፍቅሩ ጠብቆ ዳግመኛ የሁለተኛውን ክፍል የባለፈው ሳምንት የጀመርነውን ይህ የጸሎት ሃይማኖት ዘዋሪያት ትምህርት መግቢያ የሆነውን ክፍል ቤተክርስቲያን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 መጨረሻ አካባቢ ወደ ዓለም ሁሉ ሄዱ አስተምሯቸው ደቀ መዛሙርትም አድርጓቸው በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ ሂዱ ብሎ በመላኩ ምክንያት እግዚአብሔር ጌታ ኢየሱስ ክርስቶስ እግዚአብሔር ጌታ ኢየሱስ ክርስቶስ እግዚአብሔር አብ ጌታ ኢየሱስ ክርስቶስ ልኮ ጌታ ኢየሱስ ክርስቶስ ወደ ቤተክርስቲያን ከላካት በኋላ እንግዲህ ትምህርተ ክርስቶስ ብለን ቤተክርስቲያን ኃላፊነቷን የምትወጣበት ትልቁ የመዳናችንን ሁኔታ የምትፈጽምበትን ትምህርት መግቢያውን ባለፈው ሳምንት አይተናል። ዛሬ ደግሞ የምንመለከተው ትልቅ ጥያቄ እናነሳለን። በዚህ ሰው እግዚአብሔርን ለመቀበል ያለው ችሎታ ምን ያህል ነው በሚለው ርዕስ ውስጥ 4 ነጥቦች አሉ። አንደኛው እግዚአብሔርን መሻት፣ መፈለግ፣ መመኘት። ሁለተኛው እግዚአብሔር የምናውቅባቸው መንገዶች ምንድን ናቸው? ሶስተኛው ቤተክርስቲያን እግዚአብሔርን ስለማወቅ ምን ታስተምራለች? አራተኛው ስለ እግዚአብሔር እንዴት የምናውቀውን ያወቅነውን እንዴት መግለጽ እንችላለን የሚለውን 4 ነጥቦች መነሻ አድርጌ ዛሬ ግን የምናተኩረው እግዚአብሔርን መሻት የሚለው ላይ ብቻ ይሆናል። እዚህ እንግዲህ የትምህርት ክርስቶስ መጽሐፋችን ሲጀምር ትንሽ አጭሩ ማን ፈጠረ ብሎ ነው የሚጀምረው። እግዚአብሔር ፈጠረላል። ለምን ፈጠረን? እንድናውቀው፣ እንድንወደው፣ ትእዛዙን እንድንፈጽም ይህን አድርገን መንግስተ ሰማይ እንድንገባለን። ዛሬም ደግሞ በትምህርታችን በዚሁ የምንጀምረው ሰው የተፈጠረው በእግዚአብሔር ነው፣ የተፈጠረውም ለእግዚአብሔር ነው። ይህንን እንደው እንደመነሻ ሁላችንም የሚስብ መልእክት ሊሆን ይገባል። የፈጠረን እግዚአብሔር ነው፣ የተፈጠርነው ለእርሱ ነው። ምክንያቱም በሰው አእምሮ ውስጥ ሁሉ ጊዜ ማን ፈጠረኝ፣ እንዴት ወደዚህ ምድር መጣሁ የሚለው ጥያቄ ወሳኝ ነገር ነው። ሁሉ ጊዜ የማይቀር የሚገኝ ነገር ነው። ከእግዚአብሔር እንደመጣ ወደ እግዚአብሔር እንደሚጓዝም ሰው እንግዲህ በእግዚአብሔር ስለተፈጠረ እርሱን መሻትን ደግሞ እግዚአብሔር መሻትን በልቡ ጽፎታል ብለን መናገር እንችላለን። ቅዱስ አውግስጢኖስ እንዴት አድርጎ ነው የሚያስቀምጠው? ሰርተህናልና ልባችን በአንተ እስኪያርፍ ድረስ እረፍት የለንም። ለዚህ ነው እንግዲህ በተለይ ሐዋርያ ጳውሎስ መልእክቶች ላይ መጻተኞች፣ ስደተኞች፣ በዚህ በኪራይ ቤት የምንኖር ሰዎች እና ይህን ቤት እንደ ዘላቂ በድንኳን ውስጥ እንደምንኖር ሰዎች ነው ያለነው። ልንኖርም የሚገባን እንደዛ ነው። እንግዲህ እግዚአብሔር ይህ በውስጣችን ያለው ያለማቋረጥ ፍላጎት ለምንድን ነው ያን እንደሆነ በዚህ ምድር በምንኖርበት ጊዜ ከአባታችን ቤት ወጥተን በባዕድ ሀገር በስደት ላይ እንደሚኖሩ ሰዎች ራሳችንን እናስባለን። እግዚአብሔርም እኛን ፍለጋ ይመጣል። በእርግጥ የጌታ ኢየሱስ ክርስቶስ ታሪክ ጅማሬ ስንመለከት ፍቅር እግዚአብሔርን አስገድዶት ስቦት ወደ ምድር እንደመጣ በቅዳሴያችን ላይ እንጸልያለን፣ ሁሉ ጊዜ እንጠቅሰዋለን። እንግዲህ የሰው ልጅ ፍላጎቱ ምንድነው ብለን ብንጠይቀው አንድ እውነት ነው፣ ሁለት የደስታ ሙላት ነው። ሙላት ያለውን
ደስታ ልባችን ይሻል። እውነት በምንልበት ጊዜ የምንፈልገው እንግዲህ የፍላጎታችን የመሻታችን የጥያቄዎቻችን ሁሉ ቁንጮ ምንድነው ያልነው? እግዚአብሔር ነው። ማወቅ የምንፈልገው እግዚአብሔር ነው። ማን ፈጠረን? ለምንስ ፈጠረን? ከየትስ መጣን? ወዴት ነው የምንሄደው? ዓላማዬ ምንድነው? ለምን ዓለም ተፈጠርኩኝ? እያለ በተለያየ አርስቱ ቢቀያየርም አረፍተ ነገሩ መልኩ ወይም ደግሞ ስሪቱ ወይም ደግሞ አቀነባበሩ ቢለያይም ለመግለጽ የሚፈለገው ይሄው ነው። እንግዲህ የሰው ልብ ቅድም እንዳሰርተናል ልባችን በአንተ እስኪያርፍ ድረስ እረፍት የለንም ያለው ቅዱስ አውግስጢኖስ ይሄንን ለማሳየት ዛሬ ብዙዎቻችን ሐሳብ ነው የሚገልጸው። ምናልባት ያመንን ሰዎች ያ እምነት ልባችንን አሳርፎት ሊሆን ይችላል፣ ጥያቄያችንን ቀንሶት ሊሆን ይችላል። ነገር ግን እንግዲያውስ እግዚአብሔር ለምን ፈጠረን? ማን ፈጠረን? ምክንያቱም ለምን ፈጠረን የሚለውን በትምህርተ ክርስቶስ እንደምናየው እንድናውቀው ይላል። መጀመሪያ እንድናውቀው በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት ይህች ናት ይላል። አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው። ምክንያቱም ይህች የዘላለም ሕይወት ምንላት በተስፋ ስራ ሁሉ የሚገልጻት ተስፋ ስራ አምላኬ ተስፋ የሰጠኸኝ ቃል እውነተኛ ነውና ስለ ኢየሱስ ክርስቶስ ትሩፋት ወደ ዘላለም ሕይወት እንደምታደርሰኝ ተስፋ አደርጋለሁ ይላል። ይህ ምንድነው? የዘላለም ሕይወት የማያልቅ ሕይወት እንደምሰጠኝ ራሱ ይህን በእውነት ነፍሳችን ሲገባት መንፈሳችን ሲገባ ፍጹም ደስታ ውስጣችን ይሞላዋል። የተጠራ ነው ለህብረት ነው፣ እንድናውቀው እንድንወደው ትእዛዙ እንድንፈጽም ይናል መንግስተ ሰማያት እንድንገባ ከኔ ጋር እንድትሆኑ ሁሉ ጊዜ አብረን እንድንሆን ነው። ይሄ አባባል አጥብቀን መልሰን እንወጣበታለን። ለመፈጠራችን ምክንያት የሆነውን ነገር ስናስብ ፍቅር እግዚአብሔርን ወደ ምድር ሳበው የሚል የአባቶች ጸሎት በቅዳሴ ላይ የምናገኘው ጸሎት ፍቅር ሳቦ እግዚአብሔር የሚለው ፍቅር እግዚአብሔርን ሳበው። እንግዲህ ፍቅር አስገድዶት እግዚአብሔር አምላካችን የመለኮቱ ተካፋይ እንድንሆን ዘንድ እኛን ፈጠረን። ይህ እንግዲህ ይህንን በምናውቅበት ጊዜ ደረጃችንን፣ ማንነታችንን፣ ክብራችንን ሁሉ ነው እንግዲህ የሱ ክብር ተካፋይ ካደረገን ፍቅሩን ከሰጠን በተለይ እነዚህ የመጽሐፍ ቅዱስ ላይ ዘፍጥረት ላይ 1 እና 2 ስለ ፍጥረት ሁለት አይነት ገለጻዎች አሉ። የመጀመሪያው ገለጻ እግዚአብሔር ሰውን በመልኩ በአምሳሉ ፈጠረ ይላል። ይሄ እንግዲህ ከእግዚአብሔር ጋር ያለን አንድነትና ህብረት ነው የሚያሳየው እና ልዩ ባህሪ መለኮታዊ ባህሪ እንዳለን ነው የሚያሳየው። ሁለተኛው ደግሞ በጭቃ ወልዶ እፍ አለበት ህይወት ያለውን ፍጥረት ሆነ ይላል። ህይወት ያለው ጌታ ኢየሱስ ክርስቶስ ስለራሱ ሲነገር ህይወት የሚሰጥ ፍጥረት ሆነ ነው የሚለው እሱ። እኔና እናንተ ደግሞ ህይወት ያለን ፍጥረት ሆነናል። ከየት የመጣ ህይወት ነው? የእግዚአብሔር ህይወት ነው። እፍታው እስትንፋሱ የማን እስትንፋስ ነው? የእግዚአብሔር እስትንፋስ ነው። እንግዲህ በህይወት ለመኖርም የሚቀጥለው እንግዲህ በፍቅሩ ሲጠብቀን ብቻ ነው። የሱ ከኛ ጋር ሁሉ ጊዜ መኖር እጅግ አስፈላጊ ነው። ዘላለም የምትለው ነገር በጣም አስፈላጊ ነው። እኛ ዛሬ ብቅ ብሎ እንደሚጠፋው አይነት ፍጥረት አይደለንም በዚህ ምድር። ስለዚህ ከእግዚአብሔር ጋር ያለን ህብረት፣ ሱታፌ፣ ግንኙነት ክብራችን ነው። የኛ ልዕልናችን ነው። በማንኛውም ደረጃና ሁኔታ የሚገኝ ማንኛውም ሰው ይህ ሞገስ አለው፣ ይህ ክብር አለው። በማንኛውም የኃጢአት ሁኔታ ብንገኝ ተነስተን እንግዲህ ሰው ሁሉ ኃጢአት ሰርቶና እግዚአብሔር ክብር ጎሎታል ይላል። ጎደለው። ስለዚህ
ነገር ግን ስንነሳ አንደኛ በጌታችን በኢየሱስ ክርስቶስ ኃጢአታችን ሲደመሰስልን እኛም ደግሞ ኃጢአት ሰርተን በድለንና አባቴ ሆይ ይፍቱኝ ይቅር በሉኝ ብለን ፍታት ከካህን ስንቀበል ከእግዚአብሔር የምህረት ቃል ስንሰማ ከካህን አንደበት ኃጢአት ተሰርዮላል ስንሰማ የዚህን ጊዜ በየቀኑ የአዲስ ህይወትን ነገር የምንሰማው ክብራችን ይሄ ነው። ደረጃችን የማይፋቅ የማይለወጥ እግዚአብሔር በአዳም ኃጢአት መውደቅ ምክንያት እንኳን የፍቅር እቅዱ አልተቀየረም ሁሉ ጊዜ እንዳለ ነው። ቅዱስ አውግስጢኖስ እንዲህ ይላል ይህን ህብረት ሲያስታውሰን ከአንተ ጋራ ሙሉ በሙሉ አንድ ከሆንኩኝ ዳግመኛ ሐዘን ይሁን ፈተና አይኖርም ይላል። በአንተ ተመልቻለሁና ህይወቴ ፍጹም ይሆናል ይላል ቅዱስ አውግስጢኖስ በጽሁፉ። እንግዲህ እግዚአብሔርን ማወቅ ፈልጎ ማግኘት ቅድም የሰው ልጅ እንደ ዓላማ አድርጎ ካስቀጠው ፍለጋውን ስናይ እውነትና ደስታ ነው ያለው። ከዚህ የተሻለ ደስታ ያንን ስናገኝ እግዚአብሔርን ስናገኝ የምናገኘው የሚሰማን ደስታ በቃ የመጨረሻው ጥግ ያለው ደስታ ነው። ከዛ በኋላ ሌላ የሚጨምር ደስታ የለም። እግዚአብሔር የደስታዎች ብቻ ሁሉ ምክንያት ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ከልጁ ከጌታ ኢየሱስ ክርስቶስ ጋር ህብረት እንዲኖራችሁ የጠራችሁ እግዚአብሔር የታመነ ነው። ሲጠራ እንዲሆን የጠራው እግዚአብሔር ታማኝ ነው እና ለዚያ እኛም እንድንነቃቅ ያስፈልጋል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ የሚጠራችሁ የታመነ ነው እርሱም ደግሞ እንደዚሁ ያደርገዋል። መጥራት ብቻ አይደለም ያደርገዋል። ስለዚህ የሰው ልጅ ከእግዚአብሔር ጋር ያለው ህብረቱ ክብሩ ነው። እንደዚሁ ደግሞ አብሮነቱ ቅርበቱንም ስናስታውስ በሐዋርያት ሥራ ምዕራፍ 17 ቁጥር ከ26 እስከ 27 ያለው ስናነብ እንዲህ ይላል ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ በአንድነት ፈጠረ። የተወሰኑትም ዘመኖቻቸውን የሚኖርበትን ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም ብሎ በሐዋርያት ሥራ ምዕራፍ 17 26 እና 27 ላይ እናገኛለን። ከእያንዳንዳችን የራቀ አይደለም። ምናልባት አንዳንድ መንፈሳዊ እንደሚሉት እግዚአብሔር ከእስትንፋሳችን የበለጠ ለኛ ቅርብ ነው። ስለዚህ በሁለት ነገር አንደኛ በተፈጥሯችንና በጥሪያችን ምክንያት እንግዲህ ለህብረት ተጠርተናል። ፍጥረታችን ደግሞ የመለኮታዊ ባህሪን ለመካፈል የእግዚአብሔር ባህሪ ያለን ፍጥረቶች መሆናችን በእግዚአብሔር በራሱ እጅ የተዳሰሰን መሆናችን በዚህ ምክንያት ሃይማኖታዊ ፍጥር ብላ ቤተክርስቲያን ናቸው ነን ብለን እናስተምራለን። ምክንያቱም አንዳንድ የዚህ ሶሺዮሎጂስት ሰዎች ምን ያሉ የሰው ልጅ ማህበራዊ ፍጡር ነው ይሉታል። ትክክል ነው። ምክንያቱም ማህበራዊ ህይወት የሚፈልግና የሚገባው ፍጡር ስለሆነ ነገር ግን በሰራን ምክንያትና የሰራን ደግሞ በጠራን ጥሪ ምክንያት ደግሞ ያለው ሃይማኖታዊ ፍጡር ነን። ይሄንን በቤተክርስቲያን በዚህ በሁለተኛ ቫቲካን ሰነድ ላይ ቁጥር በዚህ ዘመን ስለምትገኘው ቤተክርስቲያን በተባለው ሰነዱ ቁጥር 36 ላይ ያለ ፈጣሪ ፍጥረት ይጠፋል ብሎ ያስቀምጣል። ከዚህ ተጨባጭ ሁኔታ በመነሳት በሐዋርያት ዘመን ሆነ ዛሬም አማኞች የክርስቶስን ፍቅር እየገፋፋቸው እርሱን ለማያውቁት ወይም ደግሞ አውቀው ለካዱት ለማድረስ እየተጉ የሚገኙት በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ እናንተም ከእኛ ጋራ ህብረት እንዲኖራችሁ ያየነውና የሰማነውን እንነግራችኋለን። ህብረታችንም ከአብ እና ከልጁም ከኢየሱስ ክርስቶስ ጋር ነው። እንግዲህ እግዚአብሔር የመለኮቱ
ስለተካፈልን የእግዚአብሔር ፍጥሮች ነን። እኛ መለኮታዊ ክብር ያለን ሰዎች ነን። ከዛም ደግሞ ጥሪያችን ደግሞ የበለጠ ልዕልና ያለው ከእግዚአብሔር ጋር ህብረትን የሚፈጥር ጥሪ ነው። ለመለኮት ባህሪ ተካፋይ የመሆን የእግዚአብሔር ፍቅር ተካፋይ መሆን ተቋዳሽ የመሆን ተጠርተናል። ስለዚህም እግዚአብሔርን የሚሻው ልባችን አይረካም። ምክንያቱም በእግዚአብሔር ስንሞላ ቅዱስ አውግስጢኖስ እንዳለው በአንተ ተመልቻለሁና ነው የሚለው እሱ ሲናገር የጠቀሰው። ከአንተ ጋር ሙሉ በሙሉ አንድ ከሆንኩኝ ዳግመኛ ሐዘን አይኖርም፣ ፈተናም አይኖርም። በአንተ ተመልቻለሁና ህይወቴም ፍጹም ነው። በእግዚአብሔር እንድንሞላ የተሞላነው ደግሞ እንዳይጎድል በኃጢአት ምክንያት ምንም ነገር እንዳይጎድልና በጸጋው እግዚአብሔር አምላካችን በስልጣን እንዲህ ሙላታችን እንዲስተካከልልን እንለምነዋለን። በሚቀጥለው ጊዜ እግዚአብሔርን የምናውቅባቸው መንገዶችን በተለየ እንመለከታለን። ቤተክርስቲያንስ ምን ትላለች የሚለውንና እኛስ እንዴት እንገልጸዋለን የሚለውን አብረን ሶስቱንም በአንድ ጊዜ እንመለከታለን። እግዚአብሔር ስለ ሰጠን ጸጋው በመንፈሱ በትምህርታችን የሚናገር ስለባረከ እጅግ እናመሰግናለን። የሚቀጥለው ጊዜ በሰላም ያገናኘን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።